ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። የድምጻዊ ቴዎድሮስ ካሳሁን አልበም በወጣ በ48 ሰዓታት ውስጥ ከ40 ሚሊዮን በላይ ተመልካቾች በዩቲዩብ ዘፈኑን መከታተላቸውን የዩቲዩብ መረጃ ያመለክታል። በድምጻዊው ዘፈኖች የተለያዩ ክስተቶችም እየተስተናገዱ ነው። በተለይ በአዲስ አበባና አንዳንድ አካባቢዎች የቴዲ አፍሮን ዘፈን ሰምታችኋል በሚል በርካታ ወጣቶች እየታሰሩ እንዳለ ነው ከደረሰን መረጃ ለማወቅ የተቻለው። በአዲስ አበባ ወደ 100 የሚጠጉ ወጣቶች ታስሯል ተብሏል። እንደዚሁም በባህር ዳር ሆቴሎች ዘፈኑን እንዳያሰሙ በየሆቴሉ የብልጽግና ካድሬዎች የሄዱ ማስፈራራት እያሰሙ እንዳለም ነው የሰማነው። የአገዛዙ ድምፃውያንም ለቴዲ አፍሮ ሙዚቃዎች ምላሽ ሰጥተዋል። በዛሬው ዝግጅታችን ከቴዲ አፍሮ ጋር ተያይዞ ያሉ መረጃዎችን ወደ እናንተ እናደርሳለን። ከደረጃ ሀብተወልድ ጋር በመሆን አብራችሁ እንድትቆዩ ግብዣችን ነው። መልካም ጊዜ። እናስልን ደረጀ እንዴት ነህ መሳይ? ሰላም ነው ወይ? እንዴት ሰነበትክ? እንዴት አለ? ደህና ነው ወይ? እግዚአብሔር ይመስገን። እኛማ ሰሞኑን በቃ ይሄ ጥርሳችን ትንሽ ገለጥ ያለበት ጊዜ ነው። ደህና ነን። በተቃራኒው በዛ አካባቢ ዳስ ጥለዋል። እንግዲህ እየተመለከትን ነው እንዳልከው ነውና አጠቃላይ ያለ ሁኔታ ጥሩ ነው መሳይ። እንግዲህ አልበሙ ከወጣ 48 ሰዓታት ሆኖታል። እስካሁን ያለው ስሜት አጠቃላይ እንዳለ መረጃውን ለተመልካቾች እናደርሳለን። ግን በግል የፈጠረውን ስሜት እንጋራው። ይህ አልበም ምን ማለት ነው? ይሄ አልበም የኢትዮጵያውያን ሁሉ ድምጽ እንደሆነ ብሔር ሃይማኖት ሳይለይ ለሁሉም በኩል ግፍ እየደረሰበት ላለው ከዳር እስከ ዳር በአማራም በትግራይም በኦሮሞም በሁሉም የኢትዮጵያ ጫፍ ግፍ እየደረሰ ላለው ኢትዮጵያዊነቱን ለተነጠቀው ኢትዮጵያዊ በሙሉ ድምጽ ሆኖ የመጣ አልበም ነው። የተወሰነ ማህበረሰብ ክፍልን ለመንካት ለማበሳጨት ተብሎ የመጣ አይደለም። አገዛዞች ሊናደዱ ይችላሉ። ግን ይሄ አልበም እውነት ለመናገር ታሪክ የተሰራበት አልበም ነው። እስቲ በስሜትን ግለጽልኝ በቅድሚያ በአልበሙ ዙሪያ። ጥበቃው ኤክስፔክቴሽኑ በጣም ከፍተኛ ስለነበረ እንደ ህዝብ በዚህ ደረጃ ጠብቆት ያ ሁሉ ጫና በዝቶ በዛ ሁሉ እየጠበቀው ሰግቼ ነበር። እንደው የህዝቡ በጠበቀው ያህል ነገር እንደው ያገኘው ይሆን የሚል ነበረ። ቴዲ እኔ ጃዝ ተሰሪያንም በጣም ከምወደው እና ሔዋን እንደዋዛ በጣም የምወዳቸው ያው የቴዲ ሁሉም ይወደዳሉ። ግን እንደው ደረጃ ልጅም ከልጅ እንደሚበላለጥ ኮከብ ከኮከብ እንደሚበልጥ እንደሚባለው ሁሉ ታደርጋለህ። ለማጋነን አይደለም፣ ወረተኛ ሆኜ አይደለም። እኔ ይሄ አሁኑ አልበም ከቴዲ ስራዎች እኔ የመጀመሪያውን ሰጥቼዋለሁ። ከሁሉም በላይ እስከዛሬ ካወጣቸው በላይ ቴዲ አንደኛ ያልኩት እኔ አሁኑን ነው። ምናልባት አላውቅም አሁን ያለው አስተሳሰቤ ከበፊቱ አስተሳሰቤ ስለተለየ ይሁን አሁን ያለው ስሜቴ ከበፊቱ ስለተለየ ይሁን አላውቀውም። ነገር ግን በጣም የሙዚቃ ረቂቅ ጉልበት የታየበት የቴዲ ጥበበኛነት የጎላበት የቴዲ ኢንቴግሪቲ ራሱ አቋሙ የተንጸባረቀበት ኢትዮጵያዊነቱ በትንሹ ስናውቀው 25 ዓመታት በአንድ ቦታ ላይ ቆሞ የታየበትና ስለ ሀገር ስለ ወገን ያለውን ነገር ለሙያው ያለው ታማኝነት ደግሞ አንዳንዶች እንደሚሉት ሳይሆኑ ለሙያው ያለው ታማኝነት ቴዲን እኔ ከፍ ያደረገው ሌላ ምንም አይደለም። ለሙያው ያለው ታማኝነትና ኢንቴግሪቲ ነው ማለት ሌላም ሆኖና እጅግ በጣም መሳይ በጣም በቃ በአሁኑ ሰዓት ላይ ኢትዮጵያዊነትን እንደምታውቀው ልክ ያኔ ምርጫ 97 ጊዜ አስታውሳለሁ ጠቅላይ ሚኒስትር መለስ ዜናዊ ሁሉንም ነገር ፈቅደው ለምርጫ ክርክር ለምናምን አበቃ በልተናቸዋል። ካሁን በኋላ ለምን ሁሉንም ነገር ተቆጣጥሮት ነበር ከጫፍ እስከ ጫፍ። ስለዚህ ለተቃዋሚዎች በር ይከፈትላቸውና ምንም ነገር አናደርግም ነገር ነበር ያሉት። ልክ ያቺ በር ስትከፈት ዲሞክራሲን ሚያዝያ 30 በተለይ ያ ህዝብ ወጥቶ ባንዲራውን ሲያይ ያሳየውን ስሜት ቴዲ በቃ ተቋም ነው ማለት ተቋም ነው። ማንም የፖለቲካ ድርጅት የቴዲን አልሰራም ብቻውን። ቴዲ ዛሬ ያሬድ ሹመቴ ለቢቢሲ የሰጠውን ትንታኔ ሳነብ ነበር። ቴዲ ብቻውን አገር ነው ያለው። አገር ነው። በጣም የሚያሳስበው የሚያስጨንቀው የኢትዮጵያ ጉዳይ ነው። በጣም የሚያስጨንቀው ነገር ጎተን የመግባታችን ጉዳይ፣ የሰላማችን ጉዳይ ሲያመጥ ነው የሚውለው። በዚህ ጉዳይ ሲጨነቅ ነው የሚውለው ነው ያለውና ማንነቱን
የቴዲን ማንነት አስተሳሰቡን ሁሉን ነገር ያሳየበት ነውና ቅድም የብልጽግና ኦሮሚያ ብልጽግና ምላሽ እየሰጡ ነው በኋላ እንመጣበታለን ብለሃልና ባይሰጡ ነበር የሚገርመኝ። በመጀመሪያ ሊመሳሰሉ ሞክረው ነበረ። ነገር ግን እንደማይችሉ ታውቃለሁ። በሚሳኤል የማይበረከክ በማናቸውም ጦር የማይበረከክ ሀገር መስርተናል ያሉት ኃይሎች በዚህ አይነት የፍቅር ድምፅ እንደሚበረከኩ አውቃለሁ። የዛሬን ያድርገውና ፕሮፌሰር ብርሃኑ ነጋ የምርጫ 97 ጊዜ ሲናገር አንድ ወቅት አድማ እናድርግ እንበጥብጥ ሲሉ ወጣቶች ቅንጅትን ከበው በኃይል ከሄዳችሁ ወያኔዎች ቆረጣ ይችላሉ፣ ጠመንጃ ይችላሉ፣ በሚችሉበት መንገድ ከሄዳችሁ ያሸንፋችኋል። እዚህ የተሰበሰበው ህዝብ ግን ነጭ በነጭ ለብሶ ጧፍ እያበራ መስቀል አደባባይ መሄድ ድንብርብራቸው ይወጣል ብሎ የተናገረ ቃል ነው። የማያውቁት ያን የጥበብና የፍቅር መንገድ ነው የሚል ነው። ያን ነው አሁን ያየሁት። ቴዲ በፍቅር ነው ዝርክካቸውን ያወጣው፣ በፍቅር ነው ያናጋቸው፣ በምንም ነገር አይደለም። ተቀኘ፣ ቅኔውን ስንኞቹን ቋጠረ፣ ዜማውን ሙዚቃውን አቀናበረ። ጦር የለ፣ ጠመንጃ የለ፣ ምን የለ፣ ኃይለ ቃል የለ፣ ምን የለ። እውነት ብቻ ነች። ናት ላይ እንደተናገረው ውሸት ጸጥ ሲል ረጭ ሲል ይናገራል እውነት ይል ነበር። ያኔ ለጊዜው በሆይታ የሚመጣ ድጋፍ የተለያየ ነገር አለ። ነገር ያኔ ረጭ ሲል ውሸት እውነት መናገር ስንጀምር መድረሻ ነው የምታጣው። ቴዲ በቃ እውነትን ማንም ሊናገርልን ያልቻለውን እውነት ያመናቸው መሪ ያልናቸው የተመካንባቸው ትልቅ ሰዎች አላቸው በጣታቸው ሊነኳት ያልፈሯትን እውነት ቴዲ በትካሻው እንደ ቀንበር ተሸክሞ አቀነቀነ። መዝረክረካቸው የሚገርም አይደለም። ሁሉን የምንመጣበት አይደለም። ደረጀ እውነት ለመናገር እኔም ካንተ የተለየ ስሜት አይደለም ያለኝ። ይሄ አልበም ይለያል። የሚለይበት የወጣበት ጊዜ ነው፣ የወጣበት ዘመን ነው። በማን አገዛዝ በማን ቀንበር ስር ኢትዮጵያ ወድቃ ባለችበት ዘመን የወጣ አልበም በመሆኑ ከሌሎቹ የቴዲ አፍሮ አልበሞች ይለያል ነው። ሁሉም በየራሳቸው ዘመንን የሚገልጹ በወቅቱ ኢትዮጵያ የነበራትን ታሪክ የሚያንጸባርቁ የሚያጎሉ ድንቅ አልበሞች ናቸው። ይሄኛው ከምን ጊዜውም በላይ ኢትዮጵያዊነት በተመታበት ኢትዮጵያዊነት ቅስም በመስበር ይህንን በአደባባይ እየተናገሩ ሂሳብ እናወራርዳለን ብለው በመጡ ገዢዎች መዳፍ ስር በወደቀችበት ዘመን የወጣ አልበም አብዛኛው ማህበረሰብ ክፍል በፍርሃት ቆፈን ውስጥ ባለበት ሁኔታ የሚናገርለት አጥቶ በድሮንና በጀት እየተደበደበ ባለበት በዚህ ወቅት ላይ እንዲህ አይነት ፈውስ የሚሆን አልበም መውጣቱ የተለየ ያደርጓል። ከብዙ ነገሮች አንጻር ነው ኢትዮሪካ የሚለየው። ከጥበብ ስራም ካየነው ከሌሎች ጉዳዮችን ብናየው እውነት ለመናገር ኢትዮሪካ የተለየ ነው። ይህንን ሰሞኑን ከተለያዩ ባለሙያዎች ጋር ከተለያዩ እንደዚሁ ድምፃን ጋርም ስንወያይበት የቆየንበት ጉዳይ ነው። ዛሬ አዳዲስ ክስተቶች ወጥተዋል። እነዚህ አዳዲስ ክስተቶች ምንድን ናቸው? መረጃውን እስቲ ካንተም ለመስማት እንፈልጋለን። ከሙዚቃው ጋር ከአልበሙ ጋር በተያያዘ አንዳንድ ቁጥሮች ጨምረዋል። ከዚህ በተጨማሪም መታሰርም እየመጣ ነው። በአንዳንድ የኢትዮጵያ አካባቢዎች አገዛዙ እስር እየፈጸመ እንዳለ መረጃዎች ያመለክታሉ። እነዚህንም እናነሳለን። እስቲ ከመረጃዎቹን ጀምር። ምንድን ነው ያሉት? ዛሬ የቴዲ ቁጥሮቹ እየጨመሩ ነው። ከአንድ ሰዓት በፊት አንተ እንደጠቀስከው ወደ 40 ሚሊዮን አካባቢ ነበር ያሉት። ቴዲ በዚህ አልበም 18 ሙዚቃዎችን ነው የለቀቀልን። 18 ትራክ ማለት ነው የለቀቀልን። ከጀንበር ጀምሮ በርካታዎች ናቸው ያሉት። እንግዲህ ከፍተኛ ወደ ከ7 ሚሊዮን አካባቢ በላይ በመታየት በ36 ሰዓታት ውስጥ ሪከርድ የሰበረው ዳስጣል ነው። ከዳስጣል ቀጥሎ ከ4 ሚሊዮን በላይ እየታየ ያለው ጀንበር ነው። እነ መሬማ እነ ያዞምባ የጾም ሙሽራይም በከፍተኛ ሁኔታ እንትን ይላሉ። አሁን በተጨባጭ ሰዓት እያወራን ባለንበት ሰዓት ላይ ለመናገር ያህል በኢትዮጵያ ሰዓት አቆጣጠር አሁን ወደ 7 ሰዓት ተኩል ምናምን ካለፈ ላይ የቴዲ አፍሮ 18 ትራኮች ወደ 45 ሚሊዮን 800 ሺህ እይታ አግኝተዋል። በዚህ ሰዓት ማለት ነው። ይሄ እንግዲህ ከ2 ሰዓት በፊት የነበረው ነው። ዳስጣል ይሄ አሁን 6.9 ሚሊዮን ነበረ። አሁን 7 ምናምን ሆኗል። ኢትዮሪካ ሳምነው ሁሉም እንደምትመለከቷቸው ከሚሊዮን አልፈዋል። እንደውም ከሚሊዮን ማለፍ ብቻ ሳይሆን እንደነገርኳችሁ 4 ሚሊዮን ይገባሉ፣
3 ሚሊዮን የገባሉ ከግማሽ በላይ የሚሆኑት ከ2 እስከ 7 ሚሊዮን ናቸው። ይሄ ጉድ ነው። ይሄ እንግዲህ ከ2 ሰዓት በፊት 38.9 ሚሊዮን የታየበት ነው። መሳይ እንደተናገረው ከአንድ ሰዓት በፊት 40 ሚሊዮን ነበር። አሁን ወደ 45 ሚሊዮን ገብተዋል። አሁን ደግሞ እየተወያየን 46 47 ሚሊዮን ይሆናል በ36 ሰዓታት ምናምን ነው። 72 ሰዓት ሲሆን ደግሞ ምን እንደሚሆን ወደ በኋላ ላይ እንመለከታለን። በኢትዮጵያ ታሪክ ብዙ ሪከርዶች ተሰብረዋል። ይሄ ብቻ አይደለም ምነግርም በዓለም የሙዚቃ ኢንዴክስ ዳስጣል አንደኛ ነው። ጀምበር 5ኛ፣ መሬማ 7ኛ ሆነዋል። የሙዚቃ ኢንዴክስ ላይ አሁንም እንዳሉት ማለት ነው። ብዙ ሌሎቹ ራሳቸው ሁሉም አሁን ከሚሊየን በታች የለም እንደተመለከት ነው በዚህ አጭር ጊዜ ውስጥ ማለት ነው። ሌላው መሳይ ደጋግሜ እንደምናገረው አሁንም ተደጋግሜ እያየሁት ነው ዩቲዩቦች ላይ በአንድ ቪዲዮ ላይ 240 250 ላይክ ተገኝቶ አይታወቅም በኢትዮጵያ ሙዚቃ ታሪክ። አንድ ሲንግል ቪዲዮ ላይ እይታ አይደለም እያልኩ ቪው አይደለም የላይክ ብዛት ነው እየነገርኩ ያለው። ይሄ በኢትዮጵያ ሙዚቃ ታሪክ ነው። ሌላ ኮሜንት ሴክሽን ኢዝ ፉል እያለ ነው። ዩቲዩብ ብሎ የማያውቀውን ሁኔታ የኮሜንት መስጫ ሞልቶብናል እያለ ነው ለቴዲ ሙዚቃ። ይሄ ትልቅ ሪከርድ እየተሰበረ ነው ያለው። ይሄ ነገር በጣም እያየለ መምጣቱ ቅድም አንተ እንደተናገርከው ማለት ነው እይታው ከተጠበቀው በላይ በመሆኑ ሙዚቃዎቹ ያድር ሲሰሙ ሲያጣጥሙ አሁን መጀመሪያ ላይ አንዳንዶቹ በተለይ የብልጽግና ሰዎች ግድ የለም ዳስጣል እዚህ ቢልም ለኮሪደር ልማቱ ጽዮን ሙሽራ ያብለው ዘፍራል ብለው አንዳንዴ እኮ ከጥይት የተረፈውን እኮ በሳቅ ሊገድሉ እኮ ነው። አይገባቸው ማለት ስለማይገባቸው እንደዛ ብለው ለመጽናናት ሞክረው ነበር። አሁን ግን እያደር ሲያዳምጡት እየገባቸው መጡ። ደግሞ ትዕዛዝ ተላለፈ መሰለኝ ባንዴ ቁጣ ዳር እስከ ዳር ተመልከት። ማህበራዊ ሚዲያ ላይ የስድብ ናዳ እያወረዱ ነው ያሉት። ከዛ በፊት ግን ምልክቶቹን አንተ ቅድም የገለጽካቸው ናቸው። በብልጽግና አኳያ ባህር ዳር ላይ ደብረ ማርቆስ ላይ የተደረጉትን ተናግራቸዋል። መሰረት ሚዲያ እንደዘገበው ከ80 ነበር እሱ ያለው። አሁን ግን እንደሰማነው ከ100 በላይ ወጣቶች ናቸው አዲስ አበባ ላይ የታሰሩት። ይሄ የምጣር መጀመሪያ ይባላል። የፈሪ እርምጃ ሊወስድ ሲል ከዚህ አኳያ ነው የሚጀምረው ሁሌ። አሁን የቴዲ አንዱ ሙዚቃ የሚያሳስር አይደለም እንደፈለከው ታደርገው። እኔ ትናንትና ነው የሰማሁት በመንግስት መገናኛ ብዙሃን እንዳይለቀቁ የታገዱት ማለት ነው። አንድ የሬዲዮ ቴክኒሻን በትናንትና ሁለት መታሰሩን ሰምቻለሁ ድንገት ለቀው ማለት ነው። ይህ በሆነበት ሁኔታ ላይ ብዙ ሳይቆይ ምሽቱን የሱ ሙዚቃ እየሰማችሁ ተመልከቱ። መጪውን ምርጫ ልታደናቅፉ ነው በሚል የአዲስ አበባ ወጣቶችን ይሄ እንግዲህ ምንድነው ከብስጭታቸው የመጣ ነው፣ ከንዴታቸው የመጣ ነው። ስማቸውን አሁን ለጊዜው ዘነጋሁት። ሌሎች ደግሞ የኦሮሞ ዘፋኞች የሚሉ መልስህን ጠብቅ በሙዚቃ ሊመልሱለት ማለት ነው። ለራስ እዛ አንተ ያለቀስክባት። በነገራችን ላይ መሳይ መጠንቀቅ ያለብን አድማጮቻችን በአሁኑ ሰዓት አየሩን ሞልተው እየተሳደቡ ያሉት የኦሮሞ ወጣቶች አይደሉም፣ የኦሮሞ ህዝብ አይደለም። ከፍተኛ ጥንቃቄ አድርጉ። በአሁኑ ሰዓት በተለይ ለኦሮሞ ወጣቶችም ሆነ ለኦሮሞ ህዝብ የምመክረው በአሁኑ ሰዓት ነው የምለው አሁን ከሚደረገው ሁኔታ አኳያ ጀዋር መሐመድ የሚለጥፋቸውን ፖስቶች እንድትከታተሉ ነው የምመክራቸው። የጀዋርን ፖስቶች ተከታተሉ። አሁን በኦሮሞ ህዝብ ላይ የተፈጸመ ያለውን እያንዳንዱን ነገር በየሰዓቱ እያወጣ ማን በደል እንደሚፈጽም እዛ ህዝብ የሚያዋጣችሁ እሱ ነው። ብልጽግናዎች ናቸው። የኦሮሞ ብልጽግናዎች ናቸው የተነሱት። የነ አብይ የነ ሽመልስ አብዲሳ የነ አረጋ ቂጤሳ የነ አረቡ ስሜ ተጠቃሚዎች፣ የብልጽግና ፍርፋሪ ለቃሚዎች፣ የድስጥራጊ አባሾች እነሱ መሆናቸውን እየለየን መናገር ነው ያለን። መልስህን ጠብቅ። ያንተ የድሮ ኢትዮጵያ ሞታለች፣ ዳስህን አልቅስ። ምንም ነገር ስለ ድሮ ስለምናምን ያለው ነገር የለም። ቴዲ የተናገረው ቅድም እንደተናገርኩት እውነትን ነው የገለጠው። እውነትን ነው የገለጠው። ቴዲ የዘፈነው ዘፈን ያቀነቀነው ግን የኦሮሞ ህዝብ ጭምር የሚጠቅም ነው፣ ከወገኑ ጋር በአንድ የሚያስተሳስብ ነገር። ግን ይሄ ነገር ሌላ ነገር ያመጣብናል የሚሉ የስርዓቱ ተጠቃሚዎች መጀመሪያ ላይ ሊያመሰግኑ ፈልገው ነበር፣ አላዋጣላቸው። ከዚህም ሲሉ ሰውም ሳቀባቸው። ፋጢማንም አገባለሁ ክርስትናም እነሳለሁ ሆነባቸው። ሙዚቃው አልተመቻቸው። ስለዚህ እንደዛ በሚሆንባቸው ሰዓት ላይ ቀጥታ ወደ ምናቸው ወጡ? ወደ እውነተኛ ማንነታቸው ወጡና አሁን ምን ሆኑ? በተቃራኒው እነሱ ዳስጣሉ። እንደውም እኔ ቅድም አንድ ስንኝ ብያቸው ነበረ። ባንዲራው ተነስቶ
ሲናኝ ባየሩ ብልጽዮች ዳስጥለው ማላዘን ጀመሩ። ሐዘንተኛን ጎብኙ ስለሚል መጽሐፉ እግዚአብሔር ያጽናችሁ ሳትሉ እንዳታልፉ ብያቸዋል። ስለዚህ ምንድነው የምንላቸው? እግዚአብሔር ያጽናችሁ ነው የምንላቸው። እግዚአብሔር ያጽናችሁ። 105 ወጣቶችን ማሰር ማለት ከዛ ነው የሚጀምረው፣ ከፍርሃት ነው እንደነገርኳችሁ በከፍተኛ ሁኔታ ላይ። እዚህ ላይ ግን ጥላሁን ያሚ የሚባል ልጅ በጣም ያስደሰተ ልጅ አለ። መሳይ ለአንተ እድሉን ከመስጠቴ በፊት እሱ ያላት ልናገር። የእነዚህ ሰዎች ቁጣ በቴዲ ላይ ማንጓጠጥ፣ በቴዲ ላይ እርምጃ ለመውሰድ የተለያየ ነገር እየፎከሩ ሲያቸው ኦሮሞ የተነካው በዳስጣል ዘፈን አይደለም፣ ኦሮሞ የተወጋው ሆነ የተጎዳው በዳስጣል ዜማ አይደለም። ባለፉት ጥቂት ዓመታት ንጹሃን ኦሮሞዎች በጅምላ ተጨፍጭፈዋል። ከህፃን እስከ አዋቂ በመከራ ክምር ተሰቃይተዋል፣ እየተሰቃዩም ነው። ከዚህ ወጣን ያሉ በ24 ሰዓት ለቴዲ አፍሮ ዘፈን መልስ የሰጡ ድምጽያን ለዚህ የህዝብ ህመምና ስቃይ አይንም ጆሮም የላቸው። የስ በጣም ያስደስተኝ እነዚህ ለቴዲ ዘፈን መልስ ሰጠን ያሉት የኦሮሞ ህዝብ የሁሉ በደል ሲደርስበት አንድ ቃል አላወጡለትም። የመንግስታቸው መነካት ነው ያንገበገባቸው እንጂ የህዝባቸው መነካት ግድ አላላቸው። የሁሉ ህዝብ ይላል ጥላሁን ያሚያክለው ምስኪኑን በቴ ኡርጌሳን የፍጥኛ አስሮ የገደለው ቴዲ አይደለም። የከረዩ አባገዳዎችን በጅምላ የረሸናቸው ቴዲ አይደለም። የደምቢዶሎ አማኑኤልን የመሳሰሉ ታዳጊዎችን በአደባባይ አሰቃቂ በሆነ አውሬ ያስበላው ቴዲ አይደለም። የአምቦውን ጨምሮ የከተማ ማፊያዎችን አደራጅቶ ያሰቃየህ ያስገረፈህ ያንገላታህ ቴዲ አይደለም። በሰላም ወጥቶ መግባትን አዳጋች ያደረገብህ ቴዲ አይደለም። ዳስጣል ዘፈንም አይደለም። ይህ ዘፈን የኦሮሞን ህዝብ በፍጹም አልለካው፣ ይበልጥም ከወገኖች ጋር ያስተሳስረዋል እንጂ እውነተኛ ህዝብ ልጅ ነኝ የምትል ድምፃዊ መንግስቴ የተነካ ከማለት በፊት መጀመሪያ እስኪ ህዝብ የተነካ በል፣ የህዝብህን ህመም ታመም፣ አለበለዚያም ዝም በል፣ ንገሩኝ ሁላ በማለት ጥሩ አርጎ ነው የመለሰላቸውና ይሄን ብሏቸዋል። መሳይ ደረጃ በጣም አስገራሚ ነገሮች ነው እየታዩ ያሉት። እውነት ለመናገር ብልጽግና መንደር የሚታየው እብደት ግራ የሚያጋባ ነው። እብደቱ በየሰዓቱ እየተቀያየረ ነው። መጀመሪያ ላይ አንተ እንዳልከው ዘፈኑን ለማጣጣል ሳይሆን የራሳቸው ለማድረግ አንዳንድ ዘፈኖችን እየመረጡ እንግዲህ ቴዲ የዘፈነው ቅኔ ነው። ቅኔው እንዲሁ በቀላሉ ብልጽግና መንደር ባሉ ሰዎች በእነሱ አንጎል መረዳት የሚችሉት አይደለም። እነሱማ ከገባቸው ቴዲ ምኑን ቅኔውን ተቀኘ፣ ቴዲ ምኑን ዘፈን እነሱ ከገባ አልገባቸውም። ለዚህ ነው የተለያየ አቋም ሲያንጸባርቁ የነበሩት። አንዳንዶቹ ቀደም ሲል እንዳልከው ነው የጽዮን ሙሽራ የሚለውን ለአዲስ አበባ ነው ለአዳነች አቤቤ ሁሉ ያለ አንድ የብልጽግና ቆሞ ቀር ፖለቲከኛንም እንደዚሁ አይቻለሁ። መርከብ የሚለውን አብይ አህመድን ባሰብ በኩል የጀመረውን ፖሊሲና ቅስቀሳ ለመግለጽ ብሎ ነው መርከብ ያለዋል። ኧረ በደንብ ተረዳው። ግድ የለም ምንድነው ቅኔው ቀደም ሲል እንዳሉ ቅኔው በእነሱ ዘንድማ ከገባቸው ቴዲ እውነት ዘፈን አልሰራም ብለን እንድንደመድም የሚያደርግ ነው። አንዳንዶቹ በሚሳኤል የማይረታ የተለያዩ የምስራቅ አፍሪካ ሀገራት ተሰልፈው እንኳን እንደው ምንም ፈቅ ያላለና በአቋሙ የጸና ትልቅ ጠንካራ መከላከያ ሰራዊት የገነባ መንግስት በአንድ ዘፋኝ ጫጫታ የሚወድቅ ወይም ደግሞ የሚደነግጥ አይደለም አሉ። ምናቃቸው እንደዚህ የሚሉትንም አየን እና ግራ ገብቷቸዋል። አይደግፉት ነገር ምን ያድርጉ? አሁን መጨረሻ ላይ ያብላሉት ምናልባትም እየገባቸው ነው ብዬ አላምንም። የተወሰኑ የገባቸው ሊኖሩ ይችላሉ። ነገር ግን ከብልጽግና ጽፈት ቤት በተለይ ከኦሮሚያ ብልጽግና ጽፈት ቤት የአብይ አህመድ መደመር መጽሐፍ ገለጥ እየተደረገ ግጥምና ዜማ እየተሰራለት ይኸው መልስ ሰጥተናል እያሉ ነው። ያሳፍዝናል፣ ያሳፍራል። የአብይ አህመድ ጠባቂ የኦሮሞ ህዝብ አይደለም። በተደጋጋሚ አሳይተውናል። ድምፃውያን ይመጡና በተለይ የኦሮሞ ድምፃውያን የዚህ መንግስት ጠባቂ ነን ብለው ይመጣሉ። እንደ አብይ አህመድ የኢትዮጵያ መሪ ነኝ እያለ እናንተ ለምን ትጠብቁታላችሁ? ለምን የኢትዮጵያ ህዝብ አይጠብቀውም? 15 ሚሊዮን አባላት አሉኝ ያለው አብይ አህመድ በኦሮሚያ ብቻ ነው እንዴ? ለምንድን ነው የኦሮሞ ድምፃውያንስ ለአብይ አህመድ ጥብቅና የሚቆሙት? ሌሎች የሉ? በጣም አደገኛ ሁኔታ ነው። ጀዋር እንዳደረገው አሁን በስፋትም እየታየ እንዳለው አምቦ እኮ እንደዚህ ተጨንቃ አታውቅም። በደርግም ጊዜ በኢህአዲግም ጊዜ ሌላው ቀርቶ ኢህአዲግ የቂም በቀል አምቦ ላይ ቂም አቂመዋል። በዛን ወቅት እንኳን በዚህ ደረጃ አምቦ ነፍሷ
ሲጥ ያለበት ጊዜ የለም። ሻሸመኔ ላይ የምናየው ነገር የኦሮሞ መንግስት ነኝ ለኦሮሞ ነው የመጣሁት የኦሮሞን ጥቅም ለማስከበር ነው ያለ መንግስት ቤተ መንግስት እኮ ከገባ በኋላ ነው። ብዙ የኦሮሞ ሊቶች እኮ እየተናገሩ ነው። በቀደሙ መንግስታት ከተገደሉትና ከታሰሩት በላይ ባለፉት 8 ዓመታት የኦሮሞ ልጆች ወደ እስር ቤት ተገዘዋል፣ ተገለዋል። ይህ የኦሮሞ መንግስት አይደለም። የጥቂት ጥቅመኞች በሰርግ ጋብቻና በምንድነው በአጃቢ የተሰባሰቡ ጥቂቶች የበለጸጉበት ከነሱ ደግሞ የሆነ ወዳደቀ የሚያገኙ ደግሞ ዙሪያውን ከበው ያሉበት የጥቅመኞች ስብስብ ነው ቤተ መንግስት ያለው። ይህንን ለማዳን የሚደረግ ርብርብ ነው እያየንም ያለ ነው። ዘፈኑን መልስ ሊሰጡ የመጡ 2 ድምፃውያንንም ተመለከትን። ከዚህ በፊትም ስለ አሰብ እንደዚሁ አንድ ዘፈንም አውጥተዋል። ዓላማቸው የአብይ አህመድን ንግግር እየለቀሙ ወደ ግጥምና ዜማ እየቀየሩ ዘፈን እያሉ መምጣት ነው። እንዴት ያሳፍራል! ጥበብ በጀርባዋን የታረደችው ዛሬ። ለማንኛውም ከቴዲ ጋር የሚመጣጠንም አይደለም። ትከሻ መለካካት ፈልገዋል፣ በፍጹም ሊደርሱበትም አይችሉም። ነገር ግን መታወቅ ያለበት ነገር ቴዲ የዘፈነው እውነት ለመናገር የኢትዮጵያንን ህመም ነው። ማስተባበል አትችልም። እንዴት ታስተባብለዋል? አብይ አህመድ አልደነግጥም ብሎ አሰላ ላይ ተናገረ። ታዲያ ካልተደናገጠም ለምን ያስራል? ለምን አታዳምጡ ይላል? እስቲ ለሰው ነፃነት ይስጠው። እስቲ እውነት ይህን ምርጫ ህዝቡ በደንብ እንዲመርጥ እስቲ ያድርገው፣ ነፃና ዲሞክራሲያዊ አድርጎት። አብይ አህመድ በበሸሻ ሳይቀር ይሸነፋል። ሌላው አይደለም፣ በትውልድ ቀበሌው ሳይቀር ነው የሚሸነፈው። ይህን ስለሚያውቅ ነው። ለማንኛውም እስቲ ደረጃ ቀጥል፣ ሌሎች ነገሮችንም እናነሳለን። እነ ሀጫሉን ህይወታቸውን አሳልፈው እንደዚህ መጥተዋል። በእነ ሀጫሉ ቦታ በጣም ያሳዝናል። እነዚህ ዘፋኝ ነኝ የሚሉት እነ ሀጫሉ ሁንዴሳን ማን ወሰዳቸው? ማን ቀጠፋቸው? ማን ገደላቸው? ማን አስገደላቸው? ጊዜው ሲመጣ እውነት ይገለጣል። እነዚህ ያሉት በእነ ሀጫሉ ደም ላይ የሚነግዱ የሚቀልዱ ምን ናቸው? ደግሞ ከሁሉ የሚያስቀኝ ምን አላንዱ ደግሞ ለዚህ ተራዝማሪ የጥበብ ሰዎች እኛ የጥበብ ሰዎች ምናምን አለ እና ቅድም ያንተን አልገባውምና አንድ የሆነ እንትን ነገር አለ ጊዳ ሰውየው አላወቃቸውም እንዲለበስ ብለው ሲሄዱ ምሁር ናቸው እና አንድ ሰውዬ ሽማግሌ ግን ያውቋቸዋል። የሆነ ዛግረ ምንም ያልተማረ አለ እና ያ መሃይሙ ምሁሩን እኮ ነው በጣም እንደዚህ ተነ መሃይም ብሎ ሲሰድባቸው ሽማግሌው አስተው አፈሩ፣ አንገታቸውን አቀረቀሩና እንደመገላገል አሉና ሰው የሚያልፍ ሰው ምን እያደረጉ ነው አባራቸው አሉ። ስድብ ቦታው ተላውጦብኝ ቦታው ላሲስነው ነው ይሄ ተገላቢጦሽ ባይ ብሏቸው እንትኑና እንደዛ ነው ሊሆነብኝና ቅድም ያው ቦታው ማስያዝ ያለብን ይመስለኛል መሳይና እነዚህ የአርት ሰዎች አይደሉም። እንደተናገርከው ንግግርን የሚዘፍኑ ናቸው። ቴዲን የምታደንቀው እኮ በከማንም ጋር ይሄ የ25 ዓመት አቀው የጥበብ ሰው ነው። ከህዝብ ጋር እንጂ ቴዲ ከፖለቲካ ፓርቲ ጋር ከምን ጋር ምናምን የለም። ብቻውን ሀገር ነው የምንለው ለዚህ ነው። የጥበብ ሰው ማለት ነፍሱን ነው የሚያዳምጠው። መደመር መጽሐፍ ነው የማብዮታዊ ዲሞክራሲ እየጻፈ አይደለም የሚዘፍነው። ስለዚህ ካድሬና የጥበብ ሰው በጣም ይለያያል የሚለው ማስመር አለብንና ልክ ነህ። ያለ እኩያት ነው መውረድ የለብህም። ወደ እነሱ ሜዳ አንወርድም። ቴዲን ወደዛ አናወርደው። በቃ ለምን እንደሆነ ይገባሃል። ሂስቶሪካል ስትሰማ መልሱ ይመለስልሃል። የደረጃ ልዩነት አለ። ስለዚህ አንዳንዴ አልሆን ያለ ጊዜ መጉላትና መግዘፍ ከትልቆች መሃል አንዱን መርጠህ ዝለፍ። የኑረዲን ኢሳ ግጥም ነው። ሌሎችም ሊሉበታል። ራሳቸውን በቴዲ ትከሻ ለመለካት የሚፎክሩት ለምንድን ነው? በዛ ምክንያት ቪው እነሱም እንዲያገኙ የሆነ ነገር እንዲያደርጉ ምናምን እየፈለጉ ነው እንዲያገኙት እንጂ በፍጹም የሚቀራረቡም ስለሆነ አይደለም። አብይ በጣም ተበሳጭቷል። ሊበሳጭም ይችላል። ከባህሪው አኳያ ስንመለከተው አብይ ይወዳል። ህዝበኝነት ጋር ይሰራ በጣም የህዝብ እንትንን ይወዳል። አድናቆትን ምን የሚወድ ነው። ከዛ አይነት ባህሪ ነው። በብዙ ቦታዎች ላይ አይተው ከሆነ አብይ አውትሻይን ሆኖ መገኘት ይፈልጋል። እና በፕሮፌሰር ባህሩን አስቀምጦ ማስተማር ይፈልጋል። እንደዚህ አይነት ነገሮች ላይ በሁሉም ነገር ላይ ስለሚፈልግ ኳስ ሜዳ ላይ ታየዋለህ። እንደዛ አንጠባጥቦ እንደ ማራዶና እንደምናምን በዚህ ይጫወታል። ይሄ ነገር ስለሆነ በእይታም ደረጃ አሁን እንደተናገርከው ትናንት የተናገራት እኔ ከሁሉ በዛ ሰዓት የተናገራት ንግግር በነገራችን ላይ ልክ ኢትዮሪካ ሲደቀቅ ነው ያችን ንግግር የተናገረው። 50 ቢንጫጫ አንድ ተርባይን እኛ የተከልነውን ተርባይን በማያንቀሳቀስ ጩኸት ምንም አልሆንም ማለት በቃ ተናዷል ማለት
ካሁን በፊት ልክ ፋኖች ብዙ ማድረኩ ሲባል አንፈራም እንደሚለው ማለት ነው። የሆነ ነገር ስሜቱ ሳይሰማ ያን ነገር አታወጣው። ይሄ ብስጭት ግን ብስጭቱ ነው ይቀራል። ትናንት ነበር የተናገርኩት አይቀርም። በተለያየ ዘዴ ወደ መሬት ይወርዳል። ዛሬ ሰማነው ወደ መሬት መውረዱ። ምርጫ ልታደናቅፉ ናችሁ ተብለው ወጣቶች ታሰሩ። በተለያየ ቦታ እንዳያዳምጡ እያደረጉ ነው። የዚህ አይነት እርምጃ ይቀጥላል። ከታች ዳይሬክት ቴዲን አሁን ላይናገሩ ይችላሉ። ዳይሬክት የሆነ እርምጃ ላይወስዱ ይችላሉ። ይህ ማለት ግን ቴዲን ዝም ይሉታል ማለት አይደለም። ማስያዝ አለብን። በጣም ቴዲን የወደድኩት ከሙዚቃው በላይ ከብሬ ነው እያዳመጥኩት። እዛ ቤተሰቡን አገሩን ምኑን አድርጎ ስለ ሀገሩ በቃ የኔ ነፍስ ከሀገር አይበልጥም ያለበት ሁኔታ ላይ ተመልክቼ ትናንት ስለተናገርኩት ነው። አንተ ቅድም ያልካቸው አንዳንድ ሰዎች በተለይ ደግሞ ኢዜማዎች ቴዲን በቃ ትናንት አልወጣልህ ብሎ እኮ ነው ማርኬቲንግ ሰራተኛ ጎበዝ ነጋዴ በነገራችን ኢዜማዎችም እንደ ብልጽግናዎች ግራ ገብቷቸዋል። የኢዜማ አመራሮች እንግዲህ አሁን የምጠቅሰው ግለሰብ እና ሌላው ደግሞ አሁን መሪ ተብሎ የተመረጠው ሁለቱ እኮ ተቃራኒ ነገሮችን ነው እየተናገሩት ያለው። ያኛው ማርኬቲንግ ነው ይላል፣ ይሄኛው ደግሞ ቴዲ ዘፈነው ለኢትዮጵያ አንድነት ነው። እንደውም እናንተ ጽንፈኞች ዘፈኑን የራሳችሁ አትደርጉ፣ ዘፈኑ የኛ ነው ብሎ ራሱንም እንደ ኦባማ የሚመለከት አሁን ያውኑ መሪ አለ። እንደዚህ አይነት ግራ ገብቷቸዋል። በአጠቃላይ ብልጽግና ብቻ ሳይሆን በዙሪያው ያሉ ሰዎችም ግራ እንደገባቸው ነው የተረዳነው። ደረጃ ይቅርታና አንድ ነገር ሲናገር እንትና ሰምቸው ነበረ። ይሄን ስል የለየው አይደለም። የዛሬ 6 ወር 7 ወር ዘመን ካሴ አንዴ ያንተን ያደርጋል፣ ያበሳጫል። የዘር ፖለቲካ ያደረጉ ህዝብ እያፈናቀሉ በማንነቱ በሃይማኖታቸው ያደረጉ ይመጣና ላይ ኢትዮጵያ አትፈርስም። ኢትዮጵያ መፍረስ ማለት ተራራ መናድ መሰላቸው እንዴ? ኢትዮጵያ አትፈርስም ማለት የሆነ ቤቴ ማፍረስ ነገር መሰላቸው እንዴ? ስንቱን አፈናቅለው ስንቱን ገድለው ስንቱን አስለቅሰው አንዲት ቃል አለች አፋቸው ላይ የምትል የኢትዮጵያዊነት ሻምፒዮና ሊሆኑ ኢትዮጵያ አትፈርስም፣ ኢትዮጵያ ትቀጥላለች፣ ትጸናለች፣ ማንም በኢትዮጵያ እንደራደር ይላል ይመጣናት እና አንዴ ዘመነ ካሴ የተናገረው ትዝ ይለኛልና ኢትዮጵያዊነትን አታስተምረኝም ብሏል። ትክክል። ለምን ኢትዮጵያዊነት ስንል አይደላችሁም አሉን ይላል ዘመነ። ቃል በቃል ነው ያለው። ኢትዮጵያዊነት ሲል የአማራ ህዝብ አይደላችሁም ብሔርህን ተናገር እያል ተደበደበ። በብሔር ካምፕ አንገባም ስንል ይሄ ራሴ ላይ እየደረሰ ነው። ይሄ ስንታሰር ማዕከላዊ ብሔር ተብዬ ኢትዮጵያዊ ተብዬ ተገርፌያለሁ። እኔ ራሴ ግዴን አይሆንም ኢትዮጵያዊ ተናገር የኢትዮጵያዊ ትምክተኛ ተናገር አማራ በግድ አማራ ናችሁ ብለው አማራ አደረጉን አለ። እውነቱ አማራ ሆነን ስንደራጅ ደግሞ አሁን አለ እዚህ ይለኛል ቃል በቃል ኢትዮጵያዊነት እናስተምራችሁ ይሉናል። ደግሞ እንደገና አንተ አይደለም የምታስተምረኛል። አይ አጭበርባሪዎቹ ማለት ነው። ለዚህ ነው እኔ ቴዲንም በጣም እዚህ ሙዚቃ ላይ እንትን ያለብኝ። ወይ አንተ አትነግረኝም ማንነቴን እኔ ያውቀው የለም ወይ ኢትዮጵያዊነቴን ወይድ የሚል ነገር ዞር እንደዛ እንሁን ይላሉ። ኢትዮጵያዊነትን እየቦረቦሩ ሰንደቋን እየጣሉ ከእናቶች ነጠላ ላይ እየቀደዱ እያቃጠሉ እያዋረዱ ኢትዮጵያ አትፈርስም አንደራደርም ምናምን ይሏል። ሌላው ቀርቶ የክብር አባል ብለው እንኳን ያሉ ጋዜጠኞች ሸልመዋቸው አድርገዋቸው መከላከያ ማለት የኢትዮጵያ ባንዲራ ቢያውለው በሚቀጥለው ቀን ካስታወስክ የኢትዮጵያ ባንዲራ ያለበት ከረባትና ሜዳሊያውን አድርገው ሲሄዱ ዝግጅት ላይ አትገቡም ተብለዋል። ትዝካር አውልቁና አረንጓዴና ቢጫውን ነው የምትገቡት ተባለ። በዚህ ደረጃ እያዋረዱ ኢትዮጵያ አትፈርስም ይላል። አንተ አይደለም ኢትዮጵያዊነት የምታስተምረኝ፣ አንተማ ንድሃታል፣ ከንፈር ላይ ተነቅሰህ ቦርቡርሃታል። ትናንትና እንደተባለው አንድ ያቆሙ አክሱምና ላሊበላን አንድ ለይተዋል። ዳስጣልን አዳምጠው ከመጀመሪያ ጀምሮ በአንድ ሀገር ያቆሙትን ሁሉ ምን ያሉትን ሁሉ ተሳክቶልሃል። በዛ ረገድ ተሳክቶልህ፣ ግን ጊዜያዊ ነው ይሄ ነገር። ኢትዮጵያዊነት መቼም አይሞትም አይጠፋም። ለዚህ ነው አብዛኛው ነገር እንደዚህ ይሆን ያለውና ቴዲ እነዚህ ሰዎች ያሳዘኑ፣ ቅድም ያልካቸውም ሰዎች ያሳዘኑ ነጋዴ ሆነው ነጋዴ ሲሉ ነው። ነጋዴ ሆነው ነጋዴ ሲሉ ማለት ነው። ንግድ የሚያሳፍር አይደለም። ቢዝነስ መስራት ስራ ነው። በትክክለኛ ቢዝነስ እንደውም ትክክለኛ ነጋዴ ጀግና ነው የሚባለው። ራሱን አሳልፎ ለሙያው ታምኖ የሚሰራ ሰው መጥፎ ነው ንግድ እያልኩ አይደለም። ነገር ግን
የቴዲ ዓላማ እዚህ እንትን ላይ ትናንት እንደተናገርኩት የመጀመሪያው ነፍሱን ነው ያቀነቀነው። ሌላው ያን ተከትሎ የመጣ ነው። ያን ተከትሎ ነው። አንተ አታደርገውም። አዲስ አበባ ላይ ተቀምጠህ ይሄን አንተማ እየነገርክ ነው። አንተማ እዛው ቢጠበቅልህን እንደዛ እያደረግክ ነው። በጣም የሚገርመው ዴባም ደረጃ እዚህ ላይ ህዝብንም መናቅ አይደለም ወይ? አሁን እነሱ ይሄ ንግድ ነው አሉ። ቴዲ አፍሮ እነሱ ለውጠነዋል፣ ያችን አሮጊቷን ኢትዮጵያ አጥፍተናል፣ ያቺ ያንተን ኢትዮጵያ የለችም ካሉ ታዲያ አሁን የጮኸው ማን ነው? አሁን ከቴዲ ጀርባ እንደዚህ በሁለት ቀናት ውስጥ 40 ሚሊዮን በላይ ተከታይ እና ተመልካች የተገኘው ከየት መጥቶ ነው? እንደው ከደመና ላይ ወርዶ ነው? እዛው እኮ አገር ቤት ያለ እዛው በመላው ዓለም የተበተነው ኢትዮጵያዊ እኮ ነው እንዴ። እነሱ ለውጠነዋል ካሉ አልተሳካላቸውም ማለት ነው የሁሉ ህዝብ ከቴዲ ጀርባ ካለ። ስለዚህ የራሳቸውን ኪሳራ መቀበል ስላቃታቸው ነው ይህን ሁሉ ጊዜ ለፉ፣ ሀገር አፈረሱ። ሀገርን በቁም ነው ያፈረሱት። ገለው እርስ በርስ አጋጭተው ባለፉት 8 ዓመታት አብይ አህመድ የሰራውን ኢትዮጵያ ከተፈጠረ ጀምሮ የትኛውም አገዛዝ አድርጎት የማያውቀውን ያደረገው ይህ ሰውዬ ቀንም አይበቃውም ሌትም አይበቃውም ኢትዮጵያን በማፍረስ ረገድ። ይህን ሁሉ አድርጎ ግን ኢትዮጵያዊነት ዝም ብሎ የሚፈርስ አይደለም፣ በጭቃ ቤት የተሰራ አይደለም። ይሄው አየን እኮ ድንገት ኢትዮጵያ ጎንበስ ስትል ቀና የሚያረጋት ትውልድ ይመጣል እና ይህንን ህዝብ ነው አሁን አሸንፈ ሄዳሉ። ለምን ትንቀዋለ? ነጋዴስ ሆነ አሁን ትናን ድምፃዊ ጌትሽ ማሙን አነጋግሬው ነበረ። ቴዲ ለራሱ የሚበቃ ሀብት ያለው ነው። ከገንዘብ አንጻር በብዙ ነገር እየከሰረ የሚሰራ ሰው ነው። ምንም በዚህ ቴዲን አፍሮ ለማማቱም ሆነ ለሞቀስ የሚያስችል ምንም አይነት ወይ አይነ ሌባ አይነ ደረቅ ነህ ወይም ልም ያልክ አደርባይ ነህ። ከዛ ውጪ ቴዲን በዚህ መልኩ ልትወቅሰው አትችልም። ማስታወቂያም የሚያስፈልገው ሰው አይደለም። ትንፋሻችንን ነው በዜማና በግጥም አድርጎ የነገረን መልሶ ለኛ። ስለዚህ የሚወረውሩትም ነገር የሚናገሩትም ነገር ውሃ ማያነሳ አይደለም። እንደው ዝም ብሎ መንቦራጨቅ ነው። እንዲሁ ይሄ ምንድነው ደም ያሰከረው ውሻ የቆሰለ ጅብ አይነት የጣር ድምጽ እንጂ ከዛ ያለፈ ምንም ነገር እየሰማን አይደለም። ለማንኛውም ብዙ ርቀት አይደለም። ለጊዜው ቤተመንግስቱን ስለተቆጣጠሩ ለጊዜው ታንኩ በእጃቸው ስላለ አገሪቱን ጨምድደው ስለያዙ የተወሰነ ጊዜ ሊገፉ ይችላሉ። ከዛ ባለፈ ግን እውነት መቼም ተቀብራ አትቀርም። የንጹሃን የግፉአን የኢትዮጵያውያን አንድነትና ህብረት እነዚህን ሰዎች ከጫውታ ውጭ አድርጎ ኢትዮጵያ መልሰን ሀገራችንን የምናገኝበት ጊዜ ሩቅ አይደለም። ደረጃ ልክ ነው። ምን አለ መሰለህ ቴዲ ለገንዘብ ያረጋቸውን በጎ ነገሮች እንኳን አሁን አይደለም ቀደም ባሉት ዓመታት ብንዘረዝራቸው በጎ አድራጎቶቹ ማለት ነው። ማን የት ነው? ሱዳን ነው ሶማሌ ታግቶ የነበረ ሊገደል የነበረ የትግራይ ተወላጅ ያኔ 700 ሺህ ብር ማለት በጣም ብዙ ነበረ። አገሩ ስለርሳ ደቡብ ሱዳን መሰለኝ 700 ሺህ ብር ከፍሎ ያኔ 700 ሺህ ብር ካሁን ብዙ ሚሊዮን ብር በበለጠበት ጊዜ የውጭ ጉዳይ ሚኒስቴር ዝም ብሎ ቴዲ ነበር ያስፈታው። ያኔ ያውም ኢህአዴግ ነበረ ስልጣን ላይ ያለው። የትግራይ ተወላጅ ቴዲ ዘር ምናምን የለም እሱ ጋር ችግር የለም። እሱ መብራቱ መሰለኝ ስሙ እሱ ሁሉ እና ከዛ ጀምሮ ያደረጋቸውን በጎ ነገሮች ብትዘረዝራቸው ቴዲ ጋር ችግር የለም። አናንጋቱ ያለ በኢሬቻ ያ ሁሉ ሰው ሲያልቅ እንደ ቴዲ ያቀነቀነ የለም በዛ በኩል ማለት ነው። ያለው የሰው ፍቅር ነው ብለህ እና ምንድን መሰለህ ሰሞኑን ሰዋሰው ፕሮሞሽን ጋር ውሉ ሲፈርስ ከሰማነው ዜና አንዱ 25 ሚሊዮን ብር ነበረ ቅድሚያ ክፍያ ተቀብሎ ነበረ። ነገር ግን አመት ነው 2 አመት ስለቆየ ከተቀበለ ከነወለዱ አድርጎ 35 ሚሊዮን ነው ምናምን ከፈለ። በውሉ መሰረት ጫጫታ የለም እዛ ላይ መልሶላት ነው በራሱ ያደረገው ለሰዋሰው ፕሮሞሽን ተባለ። እኔ በሆን አላቅም እንግዲህ እሷ ነጋዴ ስለሆነች እንትን ስለሆነች ይሆናል። የኢትዮጵያ አይነት ፊሊንግ ቢኖርኝ እኔ ከቴዲ ወለዱን አልቀበለውም ነበር። ኦኬ ትቀበለው ምንም አይደል። ግን አንድ በዚህ ቅር ያላቸው ሰዎች አሉ። ቴዲ አሁን እርግጥ ነው ብዙ ታይቶለታል፣ ብዙ ይሰራል ባሁን እና ምን አሉ ቢያንስ ወለደ የከፈለውን በነፃ ሙዚቃውን እያዳመጥኩ ስለሆነ መክፈል አለብን አሉ። መክፈል አለብን ምናምን አሉ። አይ ይሄ እንኳን አይቸግረውም ቴዲ እኮ ይሄ አይቸግረውም ገንዘብ ምናምን እንዲህ እሱም ሊቀበል አይመስለኝም ምናምን አልኳቸው። ገንዘብ ለሱ ምንም ሆኖት አይደለም እንደውም አልፈልግም ብሎ ሊመልሰውም እንደሚችል እርግጠኛ ነኝ። ግን ይሄን ያህል ሰው ይወደዋል ነው እንዴት ያህል ያስባሉ እነዛ ሰዎች? ዶሮ ብታልም ጥሬዋን እንደሚሉ
እነሱ ፖለቲካን ተተግነው ስለሆነ ፖለቲካን ተተግነው ስለሆነ የሚነግዱት ሁሉም ሰው እነሱ ይመስላቸዋል። ሌባናት ልጇን አታምን እንደሚባለው ሁሉ ሌላው ምን መሰለህ መሳይ የአዲስ አበባ ህዝብ ወኪል ነን በተለይ ለአዲስ አበባ ወገንተኛ ነን ብለው የአዲስ አበባ ህዝብ ሲፈናቀል ሲገደል ሲያለቅስ ሲገፋ ሰንደቅ ዓላማ ይዘህ መስቀል አደባባይ አትሄድም ሲባል ቤተ ክርስቲያኑ ሲፈርስበት ምን ሲልበት አንድም ቃል አልተነፈሱ። ምን ሆነው የፖለቲካ ፓርቲ ሆነው ተመልከት። የፖለቲካ ፓርቲ ሆነው በተለይ ማህበራዊ ቤዛችን ዋናው ሶሻል ቤዛችን አዲስ አበባ ላይ ነው ብለው አንድም አላደር አፍረዋል። ቴዲ አዋረዳቸው። እነሱ ያልነኳትን ቴዲ በጥበቡ ህዝቡን አነቃው። ህዝቡን አንገቱን ቀጥ አደረገው። እግዚአብሔር ይባርክህ ከነ ቤተሰቦች ተባረክ ቢያንስ ተንፍሰናል ብሎ ከዳር እስከ ዳር ህዝቡ መረቀ። ስለዚህ ሊሰድቡት የፈለጉበትን ምክንያት አንዱ ይሄ ነው ለማለት ነው። የሆነ ሆኖ ግን መሳይ እያንዳንዱ እኛም ዜና ስንሰራም ሆነ በተለያየም ነገር በምናደርገው ትናንት እንዳልኩት አሁን የተጀመረው እርምጃ የመውሰድ እንቅስቃሴ ወደ ሌላም ነገር ሊያድግ ስለሚችል ብስጭታቸውን መቆጣጠር ካላቃታቸው ልክ ሁሉን ነገር ከቲፒኤልኤፍ ይኮርጃሉ። መቼም ቲፒኤልኤፍ ሰው ገጭተህ ምናምን ብሎ በፌክ እንዳደረጉት ሁሉ እነዚህም ወደ ሌላ ነገር መግባታቸው ስለማይቀር በእያንዳንዷ እንቅስቃሴ በቴዲ በጓደኞቹ በባልንጀሮቹ በቤተሰቦቹ ዘንድ ባለው እንቅስቃሴ ዋናው ጠባቂው እግዚአብሔር ነው። እሱም ጥንቃቄ እንዲያደርግ በጥንቃቄ እንዲንቀሳቀስ ምክር ማስተላለፉ ተገቢ ነው ብዬ እናገራለሁ። ያው ደረጃ በጣም ሊያሳስብ የሚገባ ነው። ይሄ ስርዓት አልበኝነት የተስፋፋበት ሀገር ነው። አብይ አህመድ የተለያዩ አፋኝና ገዳይ መዋቅሮች ያሉት ነው። በመደበኛነት የሚታወቁት ብቻ ሳይሆን እያንዳንዱ እነ ሽመልስ አብዲሳና አዳነች አቤቤ በየግላቸው እስር ቤት ያላቸው በየግላቸው አፋኝና ገዳይ ስኳዶችና ቡድኖች ያሏቸው እንደሆነ ይታወቃልና ከፍተኛ ጥንቃቄ ያስፈልጋል። የአዲስ አበባ ህዝብ የኢትዮጵያ ህዝብ አይኑን በደንብ ገልጦ ከቴዲ አፍሮ ጀርባ መሆን ይገባዋል። አብይ አህመድ በጣም ቂመኛ ነው። ቂመኛ ብቻም አይደለም፣ በጣም ጨካኝ አረመኔ ነው። ይህንን በመግለጽ ረገድ አብረውት የነበሩት እነ ገዱ አንዳርጋቸው የተናገሩትን እነ ታዬ ደንዳ የገለጹትን አንተ አረመኔ ነህ እጅ በደም የጨቀየ ብሎ በመናገሩ ነው ዛሬ ታዬ ደንዳ ዋጋ እየከፈለ የሚገኘው። ስለዚህ ሰውዬ አንድ ነገር ከማድረግ አይመለስም የሚለውን እንደው ለሟርት ለማንሳት ወይም ሰውን ለማስደንገጥ ለማስደንበር አይደለም፣ ለማንኛውም መጠንቀቅ ያስፈልጋል። ይሄ ልጅ የኢትዮጵያ ሀብት ነው። ቴዲን አይደለም የሚነኩት ኢትዮጵያን ነው። አንዳንዴ ቀደም ሲል አንተም ብለዋል ብዙዎችም የሚጋሩት ነው። አንዳንድ ግለሰቦች ከግለሰብ በላይ ናቸው። ዝም ብለ አንድ ግለሰብ ብለ የምትጠቅሳቸው አይደሉም። ብቻቸውን ሀገር ሆነው ጉዳታቸውም እንደ ሀገር ቅስማችንን ሊሰብር ይችላል። ከዚህ አንፃር ከፍተኛ ጥንቃቄ መደረግ አለበት። አይኖቻችን መነቀል የለባቸውም ከቴዲና በዙሪያው ባሉ ነገሮች ላይ። ይህንን በደንብ የኢትዮጵያ ሕዝብ ሊረዳው ይገባል። በተረፈ ምንም የሚመጣ ነገር የለም። እነሱ ሁሉ ነገር በእጃቸው ስላለ የፈለግነውን እናረጋለን፣ ደብድበንም አስረንም ገርፈንም ይህንን ሕዝብ ኩም እናረጋለን እና የፈለግነውን ማስፈጸም እንችላለን የሚሉት ዋጋ እንደሌለው ባለፉት 8 ዓመታት አዩ። የማይበገረው ሚሳኤል የማያስደነግጠው መከላከያ ሰራዊት ገንብተናል የሚለውን እኮ አየነው። በአማራ ክልል የተለያዩ አካባቢዎች በአሁን ሰዓት እኮ ፋኖች የምርኮኞቹን ብዛት መቆጣጠር አልቻሉም። እንዴት አድርጓቸው? እንደሰማነው ከሆነ ይለቋቸውና አንዳንዶቹን ተመልሰው ተይዘው ይመጣሉ። ይሄ ነው መከላከያ ሰራዊት። በዚህ ነው የሚመኩት። የኢትዮጵያ ሕዝብ የያዘው ይዞ ጊዜውን እየጠበቀ ያቺ የምትበጠሰው አንክር እየጠበቀ እንጂ እውነት ለመናገር ፈርቶም አይደለም። አብሮነት በብዙ ዘመናት የተገነባ የኢትዮጵያዊነት ስሜት አለ። እማጨካክነን እነዛን ስሜቶች ብዙ ነገሮች ይዘውት እንጂ ፈርቶም አይደለም። ሀገሩ እንደዚህ በቁማር ስትበላ መቼም እስከ መጨረሻው ያያል ማለትም አይደለም። ጊዜው እየደረሰ ነው። ቴዲ ተስፋ ሰጥቶናል። ያ ተስፋ ሁላችን ውስጥ ስላለም ነው ደስ ብሎን ዘፈኑን የተቀበልነውና እየቆመቆምን ያለ ነው። ስለዚህ የተዘናጉ ነው ያሉት። ጊዜው ሳይረፍድ ጀንበሯ እየጠለቀችባቸው ነው። ከንጋቱ 11 ሰዓት ሆኗል ለኢትዮጵያውያን። ወጋገኑ እየታየን ነው። ለነሱ ደግሞ ያዘቀዘቀች ነውና በዚህ ወቅት ላይ እውነትን ለመናገር በመጨረሻው ሰዓት እንኳን ንስሐ ቢገቡ የጀመሯቸውን ጦርነቶች ቢያቆሙ እዚህም እዚያም የሚያዋክቡትን
እነዚህን ነገሮች አቁመው ለእውነተኛ ለውጥ ለእውነተኛ ሽግግር ቢነሱ አንድ ነገር ነው፣ የኢትዮጵያ ሕዝብ ይቅር ይላል። እነሱ ግን የበለጠ ነገሩን ዙሩን እያከረሩት ነው ያሉት። አብረን የምናየው ይሆናል። በመጨረሻ የኢትዮጵያውያንን ደስታ የምናይበት ትክክለኛ እውነተኛ ሳቅ የምንስቅበት ጊዜ ሩቅ እንደማይሆን ካየነው አሁን ሰሞኑን ካየነው ስሜት ተነስተን በእርግጠኝነት መናገር የምንችለው ነው። ደረጀ ልክ ነው መሳይ፣ ትክክል ነህ። የተናገርከው ነገር የሚመለሱ ግን አይመስለኝም። መጀመሪያ ላይ አብይ ወደ ስልጣን ሲመጣ የነበረው ህዝብ ነው አሁን ቴዲ ጋር ያለው። አብይ በኢትዮጵያዊነት ስም ስለመጣ ያኔ ይሄን ነገር አግኝቶት ነበር። ያ ህዝብ አሁን እንዴት እንደተወው ታውቃለህ። እዚህ ይሄ ግጥሜ ላይ ትናንት ተናገረው ነበር መጽሐፌ ላይ ቴዲ ገድሏል ምስክር ነኝ የሚል አንድ ነገር ነበርኛ። ያኔ ሰው ገድልሃል ተብሎ የታሰበ እሱ ላይ ግን የገደለው በፍቅር ነው የሚል ነውና ስጀምር ምንድን ነበር የሚለው? ቆነጃጅት ከበሮ አንሱ በእልልታ ምድርን ሙሉ፣ አንድ ሰው ብቻ አይደለም ቴዲ እልፍ ገድሏል በሉ። ቴዲ ገዳይ ተብሎ ተከሷል እያልኩ ነው የጨመርኩትና ይሄን ነገር ያስገበርኩት ለምንድን ነው? ምልክት አለው። ቆነጃጅት ከበሮ አንሱ በእልልታ ምድርን ሙሉ፣ አንድ ሰው ብቻ አይደለም ቴዲ እልፍ ገድሏል በሉ። ዳዊት ጎልያድ ጋር ተጣልተው በሚመለስበት ሰዓት ላይ ንጉሱ ሳኦል ነበረ መሳይ። ንጉሱ ሳኦል ስለነበረ የእስራኤል ቆነጃጅት ከበሮ አነሱና ሳኦል ሺህ ገደለ ዳዊት እልፍ ገደለ ብለው ከበሮ መቱ፣ ዘፈኑ። ንጉሱ ምን ሆነ ይላል? አይኑ በቅናት ደም ለበሰ። ምን ሆኖ? ለእኔ ሺህ ሰጡኝ፣ ለዳዊት ግን ያኔ በግ ጠባቂ ነበር ዳዊት፣ እልፍ ሰጡት ብለው ዳዊት ከሱ በላይ ተሞገሰ። ከዛ በኋላ ላይ ምን አደረገ? ዳዊትን ማሳደድ ጀመረ። ከጎልያድ ያተረፈውን ለሱ ብሎ ተዋግቶ ያሸነፈለትን ከሱ በላይ የህዝብ ድምፅ ስላገኘ ከሱ በላይ ስለተዘመረለት በእስራኤል ቆነጃጅት ስለተወደሰ እንዴት ከኔ በላይ ብሎ ያሳድደው ጀመር። ኢቭን አንዳንድ ጊዜ ከዛን ጊዜ ጀምሮ መንፈሱ ለቆት ስለነበረ ክፉ መንፈስ ያበሳጨው ነበር ሳኦል። ክፉ መንፈስ ሲያበሳጨው በገና እየመታ የሚያረጋጋው ማን ነበረ? ዳዊት ነበር። መጥቶ በገና እየመታ ሲያረጋጋው ትንሽ ይሻለው ነበረ። የሚያረጋጋውን ዳዊት ግን ሊገድለው ይፈልግ ነበረ። ቀስቱን ሊወረውርበት ነበረ። የእግዚአብሔር ጥበቃ ግን ከዳዊት ጋር ነበረ። ይህን ነገር ያነሳሁት ቅድም ካልነው አኳያ ነው መሳይ። ዛሬ ያ ህዝብ ወደ ቴዲ ሂዷል። ዛሬ አብይ ውሻ አይባልም። አብይ አንድ ገደለ፣ ቴዲ እልፍ ገደለ እየተባለ ነው። በምን? በፍቅር እና አብይ በተለያየ ነገር እየገደሉ ሊሆን ይችላሉ። እና አብይ በጠመንጃ እየገደሉ ነው፣ በድሮ እየገደሉ ነው፣ በተለያየ ነገር እየገደሉ ነው። በፍቅር ግን የገደሉት የለም። ቴዲ ግን እልፍ በፍቅር እየገደለ ያለበት ላይ ነው። ህዝቡ እየዘመረ ነው። ከትንሽ እስከ ትልቅ እስከ ደቂቃው ቴዲ በሚለው ነገር ሞል። ይሄ ነገር እንደነገርኩ እንደና አብይ ያሉ ሰዎች ጤናማ ምልክት አይደለም። የሰሞኑን የኢትዮጵያ ቴሌቪዥን፣ የኢትዮጵያ ሬዲዮ፣ የራዲዮ ፋና፣ የዋልታና የአሚኮ ቴሌቪዥኖችን ተመልከት። የአብይ ላይፍ ተጀምሮ 30 ደቂቃ ይሆናል ይላል። እዛ ላይ ስቲል ኖ ቪው ይላል። በእውነት ስክሪንሾት እኮ አድርጎት አሚኮ ላይ እኮ ነው። ኢቲቪ ላይ 400 ሰው 300 ሰው ነው የሚያየው። ያውም ኃይለ ቃል እየተናገረ ብዙ ርዕስ ተሰጥቷቸው የሚበረከክ የለም በጩኸት ምናምን የለም እየተባለ ዋልታ ላይ የሚያደርግ የለም። በተመሳሳይ ሰዓት የቴዲን ብዙዎች ያዩታል። ቅድም እናንተ የጠራነው ቁጥር ቢገር አስደንጋጭ ነው። 36 ሰዓት ላይ 45 ሚሊዮን ቴዲን አየው ማለት ያልኩ ነው። ያ መጀመሪያ አብይን አምኖት ተቀብሎት የነበረው ሰው እንዴት ያማል አምኖ መከዳት እንዳለው ቴዲ ሲከዳ ህዝብ አሞት አላይም ማለት። ሌላው ቀርቶ የራሴ አባል ነኝ የሚላቸው 15 ሚሊዮኑ ማንን እያዩ ነው? ቴዲን እያዩ ነው። የለም አዛጋ የሚያይኩ የሱ ንክክ የለም። ዝም ብለህ ቼክ አድርግ። እኔ እንትን እያልኩ አይደለም። ሰሞኑን አብይ ዳይቭ ገብቶ ያደረጋቸውን ነገር ተመልከታቸው። ይሄ ያማል። ለማን ነው የሚያመው? ለአብይ ያማል፣ ያወራጫል። ሌላም ነገር ያመጣሉ እያልኩ አይደለም። ነገር ግን በቃ የዚህ አይነት ብስጭት ጭንቀት ሲደረግ ልክ ሳኦል ዳዊት እንዳሳደደው ሁሉ ተመሳሳይ ነገር ስሜት ማደሩ አይቀር። ጥንቃቄ ይደረግ ሲል ይህን ለማሳሰብ ነው። አይታቸው ከሆነ እሱ ብቻ አይደለም እኮ የበዓል ነቢያት ተወራጩ እንደሚል መጽሐፍ
እነዚህ ሐሰት ነቢያት ውሸታቸው ዘመርን እያሉ ና የሚሉ በእግዚአብሔር ስም የነገዱ ቤተ መቅደሱን ዮሐንስና የርግብ መለወጫ ያደረጉ ዘይት መነገጃ ያደረጉ ቢዝነስ መስሪያ ያደረጉ የኢትዮጵያ ሕዝብ ሲያለቅስ ያለፉት 8 ዓመታት አንድም ቀን ሳይሉ አደገች ተባረከች ኢትዮጵያ መሪ ያገኘች እያሉ ሲያደርጉ የነበሩት ሁሉ በቴዲ ላይ ድምፅ አወጣን እያሉ ተነግሯቸው ከቤተ መንግስት ሐሙስ ነው የሚወጣው አልበሙ ተቀብለው ከሰሙ በኋላ ሐሙስ ቀን የሚወጣ ከጥልቁ መንፈስ የሚወጣ የሚለቀቅ እንዳይሳካ አለ አንድ ሱራፌል ይባል ይሄው ተሳካ። በነገራችን ላይ ኦርቶዶክስ እዚህ የጥልቁ መንፈስ እያሉ ይናገራሉ የቴዲ ሙዚቃ ከዛ እንደ አሜሪካዎች ኦርቶዶክስ አይደሉም እኮ የሚገርም እኮ ነገሮች የሚሰሩበት አሜሪካ ሆሊውድ ኢትዮጵያ አይደለም እኮ ያለው ሆሊውዶች ኦርቶዶክሶች አይደሉም የምን እምነት ተከታዮች እንደሆኑ እናውቃለን። አንዳንዴ በዚቹ በጠባባ ብቻ አታስቡ እንጂ ሰፋ ያደረጋችሁ ስለ ዓለም ሁኔታ ሰፋ አድርጋችሁ አስቡ። ይሄን ህዝባቸው ውዱት እንደዛ ያላል የሐሙሱ ነገር ጥልቁ ከኢትዮጵያ ከጥልቁ ኢትዮጵያ እንደዛ መተባለ አይደለም። ከኢትዮጵያ በዛ ደረጃ ካየነው ብዙ ጥልቁ መንፈስ ያለባቸው ብዙ ነገሮች አሉ። የሆነ ሆኖ ግን ከናንተ መዝሙር የቴዲ ዘፈን ያላችሁት ለኔ መዝሙሬ ነው። የቴዲ እውነት ለኔ መዝሙሬ ነው። በሐሰት ስንት ነገር እንደተደረገ የልጅ ካሁን በፊት የሞተ አዞስ ገደልኩ ያለ ሲፎክር አይቻለሁ። ሐሙስ ላይ ቴዲ የሚለቀቀው ሙዚቃ ተብሎ ተነግሮት ሐሙስ ላይ የሚለቀቅ አለ። አንዴ ደግሞ አስመራ ሄዶ ያኔ የህዝብ ለህዝብ ግንኙነቱ ላይ ወንድም ኢሳያስ አፈወርቄ ፍቅር የእግዚአብሔር ፍቅር ምናምን ብሎ ትንቢት ሲናገር ሰምቼው ነበር። አሁን ምን እንደሚል አላውቅም። እንግዲህ እንዲህ አይነት ከብልጽግና ጋር አብይ ከሚሄድበት ጋር አብይ ሲወጣ እየወጡ ሲወርዱ እየወረዱ ከሚያጭበረብሩ ሐሳያን ነቢያት ይልቅ ቴዲ እውነተኛ ነብይ ሆነ። እውነት ተናገረ። ወንጌል ማለት እውነት ነው እንጂ የሆነ ጥቅስ አንጠልጥለህ መተህ እናንተ በጥቅስ ብዙን ገደላችሁት ያታላችሁ እውነት አልተናገራችሁ። ከናንተ ይልቅ ቴዲ ላይ እውነት በራ። ለምን ህዝብ የወደደው መሰላችሁ? ለምን ይሄ የቴዲ ጸጋ ለምን በዚህ የተገለጸ መሰላችሁ? እውነትን ስለተናገረ። የእግዚአብሔርን ቃል እናውቃለን የምትሉ መጽሐፍን ያዛችሁት እንደዛ ናችሁ። ከአታላይቷ እስራኤል ይልቅ ከዳተኛይቷ ይሁዳ ጸደቀ ይችላል መጽሐፍ። እናንተ በእግዚአብሔር ስም ዘማሪ ነን ነቢያት ነን እያላችሁ የምትሰሩትንማ ኦዲፍጭው የህዝቡን እውነት ግን ቴዲ ተናገረ። እጅግ በልጧቸዋል። አትደርሱበትም እሱ ላይ። ይሄ ደግሞ አንዲት ሴትዮ ነበረች በፊት ከሆነ በኋላ ትንቢት ይነገራል። ትንቢት እኮ ማለት መሳይ አስቀድመህ እኮ እንትን የምትለው በራእይ የምትመለከተው ነገር እኮ ያ ነው ትንቢት የሚባለው። እንዴ ከቤተ መንግስት ወሬ ይሰሙና ካለቀ በኋላ ትንቢት ተናገርን ይላሉ። ደግሞ ተረገመ እኮ እንዳይከናወን ብለው ክንውራን ግን አየነው። ቅድም እየተናገርን 36 ሰዓት ሳይሞላ መቼም ስኬት የሚለካው በዚህ ነው አይደለ? ህዝብ ዘንድ የተሰራውን ህዝብ ነው ህዝብ ጋር በመድረሱ ነው። 45 ሚሊዮን ህዝብ ሰው አየው። እና እንደዚህ አይነት ቀጣፊዎችም ሊያጨናግፉ ቴዲ ላይ የተከፈተው ዘመቻ ከፖለቲካው ብቻ አይደለም ነበር። ከነዚህም አይነቶቹ ላይ ተከፍቶበት ነበር። ግን አሸነፋቸው፣ ህዝብ ፈረደባቸው። ይሄን ለማለት ነውና መሳይ እንደው ደረጃ አንዳንድ መረጃዎች እየተዘዋወሩ ነው። ምናልባት በለማ መገርሳ ስምም ለቴዲ አፍሮ የተሰጠ ምላሽ የሚል አንድ ጽሁፍ እየተዘዋወረ ነውና ምንድነው ብልጽግናዎች አሁን እንግዲህ ያው ለማ መገርሳ የአብይ አህመድን አካሄድ በመቃወም በአሁን ሰዓት ከፖለቲካውም ከምንም ርቀው ያሉ ናቸውና በለማ መገርሳ ብንመጣ የበለጠ ሰው ሊከታተለው ይችላል ሊሰማው ይችላል የሚልም አሁን የመደናበር የሚያመጣው ብዙ ነገር በሚቀጥሉት ቀናት እናያለን። ማሰሩ ምናምኑ ብቻም አይደለም። አሁን የሽመልስ አብዲሳ ሶፍት ስጧቸው የሚለው ንግግሩ በዘፈን እንደመምጣት የኢትዮጵያ ውርደት የለም። ሽመልስ አብዲሳ የሚናገረው እንኳን ለዘፈን ርዕስ እንኳን ለዘፈን ግጥም ውስጥ ሊገባ ይቀርና እንደው ለመስማትም ጭምር በጣም የሚያሳፍር ንግግር ነው። ሽመልስ አብዲሳ ታምራት ነገራ እሱን አንድ የሆነ ነገር ተናግሮት ነው ወደ እስር ቤት የወረወረው። ያንን ስድብ መልሰን እዚያ እናመጣውም፣ ግን በትክክል የሚገልጸው ነው። እንደዚህ አይነት ያስተሳሰብ ዝግመት ያለበት ሰው የኦሮሞን ህዝብ ይመራል ብሎ አስቀምጠውታል። እንግዲህ ጊዜ ያመጣው ስለሆነ ምንም ማድረግ አልችልም። ግን እሱ የተናገረውን ለዘፈን ግጥምነት ተጠቅመ ህዝብ አበሽቃለሁ ህዝብን አናድዳለሁ ማለት እውነት ከቂልነትም ከጅልነትም በላይ ሊገልጸው የሚችል ካለም መፈለግ ነው።
ለማንኛውም ደረጃ እስቲ እንደማጠቃለያ ምን ማለት ይቻላል? ያው ብዙ ነገር እያየን ነው፣ ብዙ ነገር እየሰማን ነው። ከህዝብ ግን ብዙ ነገር ይጠበቃል። ውጦ ዝም ማለት አይደለም። ቴዲ ጥሪ ነው ያደረገው፣ ሀገርና ድን ያለው ኢትዮጵያ ላይ ያለው ግፍ መከራ እንዲበቃ ነው የተማጸነውም የጠየቀውም። ከህዝብ የሚጠበቅ ነገር አለ። ሰምቶ ብቻ ዝም ማለት ሳይሆን የሆነ ኢትዮጵያን ለማዳን በተደረገው ጥሪ ላይ ምላሽ መስጠት ያለበት ይመስለኛል። እንዲህ አይነት ነገሮች አሁን ሊሰራጩ ይችላሉ። መሳይ በእንግሊዝኛ የተጻፈ ነው ከለማ መገርሳ የሚል 78,000 ፎሎወር ያለው ነው። ማታን ያየሁት የለማ መገርሳ የራሱ አይደለም፣ የእሱ አይደለም። በለማ መገርሳ ስም የተከፈተ ፌክ ነው። ወደታች ወረድ ብለህ ብትመለከተው የአብይን ፎቶ እንትን ያለ አብይ የሚያደግ ምናምን ወደታች ያሉትን ፖስቶች ስትመለከታቸው ለማና አብይ በምን ሁኔታ ላይ እንዳሉ እናውቃለን። ለማን ለምን እንደሚፈልገው አብይም እናውቃለን። የት ቦታ እንደሚገኝ እናውቃለን። ያ የፌስቡክ አካውንት የለማ መገርሳ አይደለም። ነገር እንዳትሸወዱ። ይህን ነገር ስትመለከቱ ምናልባት ለማ ራሱ እኔ ምንም አካውንት የለኝም ብሎ መልስ ይሰጣል ብዬ ጠብቃለሁ እንትን እያሉበት ስለሆነ። ካልሆነ ግን አይደለም፣ የእሱ አይደለም፣ የውሸት ነው። በጣም ስለተወራጩ ስላመማቸው እንደነገርኳችሁ ስለተዝረከረኩ የሚያደርጉት ነው ያውቁ። ቅድም እንዳልኳችሁ ነው። አሁን መሳይ ያለው አይነት ዘፈን ሊያወጡ ይችላሉ። ይህን ስቅን ነው የምናልፈው። ይህንን ቴዲ ጋር እያነጻጸርኛ መልስ አንሰጥም። ኢትዮሪካን የመሰለ አልበም እያጣጣምክ ደጋግመህ የምትሰማው ገና እንደ የወራት እኮ ስንቅ ነው። ያን ነገር እያደረክ የምታደርገውን ነገር እንዲህ አይነት ተራይ ስድብ የምናምን ግጥም አድርገህ ክሽክሽ የሆነ ነገር አናነጻጽረውም። ግን ይሄ ሁሉ የሚመጣው ከምንድን ነው? ንዴትን ከመቆጣጠር ከማጣት። ያ ብቻ አይደለም። አውቀው ከኛ አቅም በላይ ናቸው እያሉ አምቦ ላይ ሰሞኑን የተደረገውን ነገር ቅድም ስትናገረው ነበር። መንግስት የሆነ ማፊያ ቡድን ተቋቁሞ እንዴት ቁም ስቅሉን ህዝቡን እንዳሳየ ታያለ። የዛ አይነት የብልጽግና ሰዎችም በአዲስ አበባ ላይ ሊሰማሩ ይችላሉ፣ ሊረብሹ ይችላሉ፣ ሊበጠብጡ ይችላሉ። ከአሁን በፊት የተደበደቡ ምን የተባሉ ብዙ ነገሮች አሉ። ለማንኛውም ወደዛ ነገር ገብተዋል። ህዝቡ ግን እዚህ ላይ የማሳስበው ዳስጣልን በዳስጣል ብቻ እንዳይመለከተው፣ ዳስጣልን አንሳው በሚለውም እንዲመለከተው። ዳስጣል ብቻ አይደለም፣ በቅንፍ ውስጥ ምን አለ? አንሳው፣ ባንዲራውን አንሳው። ከጥበል ጀንበር ሲጀመር ምንድን ያለው? አሁን ከንጋቱ 11 ሰዓት ነው ያለው። 12 አላለም፣ 1 ሰዓት አላለም፣ 2 ሰዓት አላለም። ይግባህ ቴዲ ይሄን ቆዝመህ ብቻ ዝምበር አላለም። ቆዝመህ ዝም 11ኛው ሰዓት ላይ ነው። ከብዙ ነገር ይተረጎማል። ነጋ ጫፍ ላይ ደርሷል። ነገሮች አትዘይ ለበዛው ደርሰዋል። ይህ ማለት በአንድነት ቀጥ ብለን ተያይዘን እጅ ለእጅ ተሳስበን ለዘረኝነት ጆሮአችንን ነፍገን በአንድነት መቆም አለብን የሚለውን ነው። ሁላችንም በዚህ መንፈስ መጠበቅ አለብን ነው ማለት። ደረጃ ከዚህ የበለጠ ማለት የምንችለውም አይደለም። ህዝቡ መደናገጥ የለበትም። ገና ብዙ ነገር ሊያመጡ ይችላሉ። እስሩም ሌሎች ነገሮችም የለመድነው ነው። ባለፉት 8 ዓመታት ኢትዮጵያ በመከራ በስቃይ ውስጥ ስላሳለፈች አዲስ ነገር አብይ አህመድ አይመጣም። በመርዝ ጋዝ አይጨርስ ወይ የጅምላ ግድያ ያንንም ከማድረግ ወደ ኋላ የማይል ነው። በመጨረሻው ሰዓት ላይ አድርጎም ይችላል። መደናገጥ አያስፈልግም። በጣም ተቆጥተዋል፣ በጣም ተናደዋል። ይሄንን አይተን ካለን ስሜት በቴዲ ከእንደገና ከተቀሰቀሰው ኢትዮጵያዊና አጠቃላይ የአንድነት የፍቅር ስሜት ውስጥ መውጣት የለብንም። ለነሱ ጆሮ ሳንሰጥ የተጀመረውን የጋለ ስሜትና መንፈስ ለለውጥ እንድንጠቀመው መሆን ይገባዋል ነው። ደረጃ በጣም ነው ማመሰግነው። እንግዲህ በረጅም ጊዜ ያገኘው ዛሬ በዚህ ጉዳይ ላይ ውይይት አድርገናል። ሌላ ጊዜ በሰፊው እንገናኛለን። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። አመሰግናለሁ መሳይ። ተመልካቾቻችን በቴዲ አፍሮ ወቅታዊ የተለያዩ መረጃዎች ላይ በማተኮር ከእናንተ ጋር የቆየንበት የአንከር ልዩ የመረጃ ክፍለ ጊዜ በዚሁ ተጠናቋል። ደረጃ ሀብተወልድ ከአምስተርዳም ኔዘርላንድ በማመስገን እንሰናበታለን። ኢትዮጵያ በክብር ለዘላለም ትኑር። ጤና ይስጥልን።